የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና ዝግጅቱ ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል። ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ፣ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና ሰላምታችን በእያላችሁበት ድረስ የተከበራችሁ አድማጮቻችን፣ እነሆ ሳምንታዊ የአእምሮ ጤና መሰናዷችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። የዛሬው መሰናዷችን ንዴታችንን እንዴት እንቆጣጠራለን በሚል ርዕስ ላይ የተመሰረተ ነው። የፕሮግራሙ አዘጋጅ ደስታ ጠቃን ፕሮግራሙን በማስተዋወቅ ሶፋን ቴኒሲዮና ደስታ ጠቃ አብረናችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጥሩ ጊዜ እናሳልፋለን። ንዴትዎን ለመቆጣጠር የንዴትዎ ምክንያቶችን ጠንቅቀው ይወቁ። ንዴትዎን በመቆጣጠር የአእምሮ ጤናውን ይጠብቁ። ከሰዎች ጋር ያለዎትን ግንኙነት ያሻሽሉ። በዛሬው መሰናዷችንም በመረጃ እያዋዛን የአንድ ወጣት ታሪክና ጭውውትን ነው ለአድማጮቻችን የምናደርሰው። እንግዲህ ሶፊ ወደ መጀመሪያው ስንድ መረጃ እናገኛለን ማለት ነው። መረጃችን ንዴታችን እንዴት መቆጣጠር እንደምንችል ነው የሚነግረን። ደስታ እንዴት ነው አንተ ተናዳጅ ነህ? በጣም ትበሳጫለህ? እንዴት ነው ንዴትን የምትቆጣጠረው? ብዙ ጊዜ በዝምታ፣ ከዛ ውጭ ግን ወይ ካካዩ ጠፋለሁ፣ ከባሰ ግን ልማታም ይችላል። ከድርጊቱ ከነገሩ ራቅ ለመቆየት። እኔም ተናዳጅ ነኝ። ትዕግስተኛ ሰው እድለኛ ነው። በነገራችን ላይ ምሁራን እንደሚሉት ሶፊ መናደድ የጤነኝነት ምልክትም ነው። ትዕግስተኛ ሲባል እንዲህ ሁሉን አምቆ መያዝን በራሱ ደግሞ ልክም አይደለምና እንደው መረጃችን ላይ ያገኘናቸውን ብናይ፣ ለምሳሌ የመጀመሪያው ስናይ ሁሉም ሰው በሆነ አጋጣሚ ይናደዳል። ልዩነቱ ግን ንዴትን የምንቆጣጠርበት መንገድ ነውና ንዴት የራሱ ጠቀሜታዎች አሉት። እነሱን ለአድማጮቻችን ማድረስ ያለብን ይመስለኛል። እውነትህ ነው ደስታ። እንግዲህ ለምሳሌ ያህል የመናደድ ጥቅሞችን ብንመለከት ዘመናዊነት የፈለገውን ያህል ቢስፋፋ አሁንም ሰዎች ላይ ጥቃት ይሰነዝራሉ። በእነዚህ ሁኔታዎች ውስጥ ታዲያ ንዴት ራስን ለመከላከል ጉልበት ይሰጣል። ንዴት በእለት ከእለት የሚያጋጥሙንን ኢፍታዊ ድርጊቶች ለመከላከል የሆነ ነገር እንድናደርግ ያነሳሳል፣ ለውጥ እንድናደርግም ያደርገናል ማለት ነው። ንዴትን እንደ አንቂ ደወል ካየነው ደስታ በስራችን የምንናደድ ከሆነ ሌላ ስራ እንድንፈልግ የሚያስታውስ ደወልም ነው። በማህበራዊ ህይወታችንም ንዴት ከተሰማን መነጋገር ያለብን ነገር እንዳለ ወይም ደግሞ አቀራረባችንን መለወጥ እንዳለብንም ያስታውሰናል። እንግዲህ ሶፊ በማህበራዊ ህይወት ከምናገኛቸው ሰዎች ጋር ማለት ነው። አዎ መልካም። ስለ ንዴት ጠቀሜታዎች ይህን ካነሳን ሶፊ ንዴት ደግሞ የራሱ ጉዳቶች አሉት። በንዴት ጊዜ ስሜታዊ ስለምንሆን በትክክል ማሰብ እንቸገራለን። በንዴት ላይ ሆነው የሚናገሩ ወይም ደግሞ እርምጃ የሚወስዱ ሰዎች በአብዛኛው ያ ስሜት ሲያልፍ ለጸጸት ይዳረጋሉ፣ ለሚከተሉት ጉዳቶችም ይጋለጣሉ ማለት ነው። ተናደን የምንወስናቸው ውሳኔዎችም ጊዜ ከማባከን፣ እንቅልፍ ማጣት ሊሆን ይችላል፣ ከሚወዱት ሰው መቆራረጥ ሊሆን ይችላል፣ በራስና ሌሎች ሰዎች ላይ ህይወትን እስከ ማጣት የሚያደርስ አደጋ መፍጠርም ሊሆን ይችላል። የሚያስከትለው መታሰርን እነዚህ ነገሮችን ያስከትላልና ጊዜ ሲያልፍም ስለሚቆጨን ንዴታችንን መቆጣጠር እንዳለብን ነው መረጃችን የሚያሳየን። እንግዲህ ሶፊ በጥቅሉ በንዴት ሰዓት እነዚህን ማድረግ ሌላውን ሰው ለማሳመም ራስን እንደመግረፍም ይቆጠራል። እንደ ምሁራን ገለጻ ንዴትን አዳፍኖ ማለፍ የተለያዩ አካላዊና ስነልቦናዊ ህመሞችን ሊያስከትልም ይችላል። በተለይ ለድብርት፣ ለጭንቀት፣ ለእንቅልፍ ችግርና የተለያዩ ሱሶችን ሊያጋልጥ እንደሚችል ነው የሚጠቁመው። እንግዲህ ስለ ንዴት ከነገርናቸው ቀሪው መረጃ በኋላ ላይ እንመለስበታለን። ወደ አንድ ወጣት ታሪክ ነው የምናልፈው ደስታ። ወጣት አብራራው አደላ ይባላል። እንግዲህ በባህር ዳር ከተማ ተወልዶ ያደገ ሲሆን በህይወቱ ብዙ ውጣ ውረዶችን አልፏል። በእነዚህ ውጣ ውረዶች መካከል ደግሞ በንዴት ተነሳስቶ በሰዎች ላይ የተለያዩ ጉዳቶችን ያደርስ እንደነበር በታሪኩ የሚነግረን። ለማንኛውም እስኪ እንደው የገጠመውን ነገር አጠቃላይ ከታሪኩ ተከታትለን ብንመለስ ነው የሚሻለው። ንዴቱን ለመቆጣጠር
የንዴቶ ምክንያቶችን ጠንቅቀው ይወቁ። ንዴቶን በመቆጣጠር የአእምሮ ጤናውን ይጠብቁ። ከሰዎች ጋር ያለዎትን ግንኙነት ያሻሽሉ። አብራራው አደላ ነው የሚባለው። ያው የባህር ዳር ልጅ ነኝ። የዚሁ ነው ያለው ከተማ ነኝ። አስተዳደጌ አብዛኛውን ያደኩኝ ያው ቤተሰብ አይደለም ምንም ስላልነበረና ከቤተሰብ ወጥቼ ጊዮርጊስ አካባቢ ነበር ሙለው። የእንስሳት ሹፌርም ነበርኩኝ። ከእንስሳት ሹፌር ደግሞ አላዋጣኝ ብሎ ወደ ማንኩሽት አለቀማ ሄጃለሁ። ከማንኩሽት አለቀማ ተመልሼ መጥቼ ደግሞ ወደ ማረሚያ ቤት ተቀላቅያለሁ እና ብዙ ፈተና ውጣ ወረድ አይቻለሁ። አሁን ነው ብዙ ነገር ገንዘብ ልታገኝ የምትችለው ብትሰራም ስራም ልታገኝ የምትችለው። በፊት ግን ስራ ማግኘት ስለማችል ያው ህፃንነትም ስለሚይዘ ብዙም ትኩረት አልነበረም። ጋሪዋን ራሱ ግንድ ጋር ስሪያት ነው ሄድኩኝ። ሌላ ሰው ነው ፈቶ ይዛት ሄደ። ባለቤቱ መጥቶ እዛ ሄድኩኝ። ጣለቀማ ገባው። ከጣለቀማ አልችል ስል ተመልሼ ያለ ደሞዝ መጣው 5 ሳንቲም ሳልስ መጣው። ከዛ በኋላ ያለኝ አማራጭ ከዚህ ወያላም በምንም እያልኩኝ ከዛ ቀጣይ ዛታ ስሬ እንደወጣው ወደ ስምሬ ፋሚሊ ያኔ ዝቅተኛ ስለነበሩ ራስክን ስለምታስተዳድር በጣም እንደኔ ሰቃየ የለም። ትምህርት የሚባል ወይ ፋሚሊ ያላስመዘገበኝም ያው ማረሚያ ቤት ቆይታ በጓደኞቼ ግፊትነት እስከ 4 ሞክሬዋለሁ እንጂ ከዛ በኋላ ምንም ነገር ትምህርት የሚባል ነገር የለኝም። ሰው ሆን ብሎ ቆየ ሄድክም እኮ ገፍቶ ቆጣላለ እና ይህን ነገር የድሮውን አጫውቻለሁ። በአሁኑ ግን እኔ ቢጣላኝም ለምን እችለዋል ጥቅም ስለሌለው። አሁን ለምሳሌ ጎንደር ላይ ሄጄ ማለት ነው ከዚህ ሄደ ልጅ ወንድሙን ገምሶበት ከዛ በኋላ መጥቶ የገመሰው ልጅ ልደባደባል። መጀመሪያ ላይ ምክንያቱን ጠየቀው። ጥፋተኛ ማን ሆነ? ወንድሙ ጥፋተኛ ሲሆን ሂዳን ተብሎ ወንድሙን ይዞ ነው ሄደ እና መሆንም ያለበት ይሄ ነው። ጸጽቴ በምን እንደሆነ ልንገር። በዛ ሰዓት ላይ ትንሽ ጣላለሁ፣ እጋጫለሁ ከሰው ጋር ተደብድቤ ማቃለሁ፣ ደብድቤ ማቃለሁ። አንድ ወንድሜ ጋር አረቂ ቤት ገብተን ተጣላን። ስንጣላ ያ አረቂ ቤት ጣላ ነው ልጅ በጋገራ ጋንቲ መጥቼው ለካስ የሚይዘው ውስጥ ሰው ላይ እንዳደረ ነው። አረቂ ቤት እየተጣል ማለት ነው። በፊት ባልመተው ዝም ብዬ በያድስ እዛ በኋላ በ5 አመቱ ወንድሜ ያለኛ ቤት አልኩት። ረስቼዋለሁ እኔ ዘጌ ምጭን አንተና አለኝ። አዎ እኔ ምጭነው ዘጌ ልትሄድ ነው አልኩት። ዘጌ እያልኩ ጭን ነበር። ከዛ በኋላ 2 ልጆች ነው የመጡ ኩበት ተሸክመው ሊሸጡ መጡ። እዛ ወንድየው አንድ አምባሻ 1 ሻይ አስቀድቶ ሲበላ እኔም እየበላው ነበር ከዛ ቤት ላይ። ሴቲቱ ግን ሁሉም በላችበት። ሁሉን ብር ስትበላበት አይ ይሰድቡኛል ይቆጡኛል ብላ ቀጥታ ከዘመዶቿ ስትሄድ ማለት ነው ሰውየው እኔን ከሰሰኝ። አቂሞ ማለት ነው። እኔ ይዛባት ይሆናል ብዬ አልገመትኩም። ከዛ በኋላ እኔ እንደዚህ ለፍጥኝ ተገልብጬ ይሄ አንድ ጀርባ የለኝ ከሱ ልጅን ሰረቃት ብሎ ሊሸጣት ነው ማለት። ያቺ ልጅ ደካ እኔ የገመስኩት እህት ናት። ከዛ በኋላ ዘወር ስል ቁጭ ብሏል። ዋ ክቡር ፍርድ ቤት ማንድን ነው ይሄ ልጅ እኮ ጠበኛዬ ነው ይጠየቅልኝ ስል ፍርድ ቤቱ ሲጠይቀው አዎ ወንድሟ ነኝ አለ። አየው 17 አመት ሊፈረድብኝ ነበር 17 አመት። ከዛ በኋላ ፍርድ ቤቱ ይሄን ሰውዬ ምን ይደረግ ብሎ ጥያቄ ሲጠይቀኝ ክቡር ፍርድ ቤት ይሄ ሰውዬ እያየው በምርኩዝ እየሄደ ስለዚህ እግዚአብሔር የስራውን ይስጣው። ዱላ በጣም ተደብድቤያለሁ። እግዚአብሔር የስራውን ይስጣው። ጠበኛ እንደሆነ ግን ከልጁ ጋር በደንብ ይጠየቅልኝ ሲል አዎ ተጣልተናል። ኬዙንም ያመጣው እሱ ነው ተገኘ። በነፃ ተፈታ። አይ ዝም ብል ነው ማለት የማስበው ዝም ብል ነው ገብቷል አይደል? ምንም ጥቅም ስለሌለው የምታገኘውም ጥቅም ስለሌለ ቢናገርም ንፋስ ስለሚወስደው ዝም ብል ነው። ዝም ከማለት ብዙ ነገር አለ። በቃ ዝም ከማለት ቢሰድብም ቢመታም እኮ ዝም ካልከው ጥሎ ይሄዳል። ስለዚህ ዝምታ ጠቃሚ ነው ብዬ ነው የምገምተው። ለምን ለኔ እሱ ሐኪሙን ቆይቶ ነው ያው ጠብቆ ነው ያገኘኝ እና በጣም የሚገርም ነው። እንዴት ሊመጣለት እንደቻለ በጣም ገርሞኛል። በዚህ መንገድ ያገኘኝ ዛሬ ሰውየው ሲመጣ ሰላም ነው አብራሩ ሲለኝ በታሪክ ፊቴና ዙሬ እንዲህ ነው ብዬ የሚጀበት ሰውየው ሽማግሌ ነው። አልፈርድም በሱ። አሁን እኔ መናገር የምፈልገው ምንድነው ማንኛውም ሰው ስድብ ምንም እንደማይጠቅም
ማስቀየም ማለት ነው። ምንም እንደማይጠቅም ንፋስ እንደሚወስደው ነው እኔ ማስተማር ፈልገው። ለምን እኔን አሁን መጥቶ ቢመታኝ ጥቅም እንደማያገኝ የመታኝ ሰው እኔን መጥቶ ምንድነው እርካታ? እሺ እኔን መታኛል፣ የሚረከው ነገር የለም። በምን ይረካል? ስለዚህ እኔ የምናገረው ነገር ይሄንን ነው። ከኔም ተሞክሮ ማለት ነው። ከኔ ተሞክሮ አጫውቻለሁ፣ ብዙ ነገር ነግሬያለሁ። ከኔ ተሞክሮ መቻልን የመሰለ ነገር የለም። ከታሪኩ ተመልሰናል። የተከበራችሁ አድማጮቻችን፣ ሶፊ እንግዲህ ቀሪ መረጃዎችን ለአድማጮች እናካፍልና ወደ ጭውውቱ እንሻገራለን ማለት ነው። በአጠቃላይ እንግዲህ ንዴት ከቁጥጥር ውጪ ከወጣ ጉዳቶች ይኖሩታል። አዎ ንዴትን የምንቆጣጠርባቸው መንገዶችን ማየትም ያስፈልጋል ሶፊና የመጀመሪያው ረጋ ብሎ ወደ ውስጥ መተንፈስና ያው እረፍት መውሰድ አንዱ መፍትሄ እንደሆነ ይገለጻል። ትንፋሽ መውሰድ ስትለኝ ነጮች ላይ የምናየው ነገር እኛም ብንተገብረው ጥሩ ነው ብዬ ማስበው ሰው ሲናደድና በጣም ሲበሳጭና እንትን ሲል ውሃ አምጥተው ይሰጡታል እንድትረጋጋ። ውሃ ጠጥተህ ወደ ራስ ወደ ውስጥ እንድታዳምጥ ነው። መልካም ተግባራቸው ነው ይሄ። ሌላኛው ደግሞ ስለሚያስከትለው ውጤት መተንበይ። ይህ ማለት በንዴት ወይም ደግሞ በስሜታዊነት የመፈጸማቸው ድርጊቶች ላይ በኋላ የሚያስከትሉትን አሉታዊ ውጤቶችን ቀድመን መተንበይ ከቻል ራሳችንን በማረጋጋት ከድርጊታችን ልንቆጠብ እንችላለን ማለት ነው። ሌላው መፍትሄ ደግሞ ስለ ሁኔታው መናገር መቻል ነው። ስለ ተናደድንበት ነገር ከምናምነው ሰው ጋር ወይም ደግሞ ካናደደን ሰው ጋር አሊያም በአካባቢያችን ሰው ከሌለ ከራሳችን ጋር በጥሞና በማውራት ራስን ማረጋጋት እንደሚቻልም ይጠቁማሉ መረጃዎች። አዎ ራስን ከነገሩ ወይም ደግሞ ከሁኔታው ማራቅ ለመረጋጋት የእግር ኳስ ጨዋታ አሊያም የምንወደውን ስፖርታዊ ጨዋታዎችን እየተጫወተ ወይም ወክ እያደረግ ራስን ለማረጋጋት መሞከር ነው። ሌላው ነገር ደግሞ ሶፊ ንዴትን የሚቀሰቅሱ ነገሮችን ስንመለከት ችላ መባል፣ ኢፍትሐዊ በሆነ መንገድ መስተናገድ፣ ባቻዎች ፊት መዋረድ፣ መሰደብ ወዘተ የመሳሰሉት ነገሮች ለንዴት ሊያነሳሱን ይችላሉ። የተናደዱ ሰዎችን የሚያሳዩቸው ምልክቶችም ድምጻቸውን ከፍ አድርገው መናገር ሊሆን ይችላል። ጣታቸውን መቀሰር ወይም ደግሞ እጃቸውን ማጣመር፣ ጸጥ ማለት ወይም ምንም አለመናገር ሊሆን ይችላል። ወደ ጭውውቱ እንለፍ። ጭውውቱን ተከታትለን ተመልሰን እንገናኛለን። አንተ ግን ብሬን አሰጠኝ ሰጣለሁ አልኩ እኮ። ምንድነው? ኧረ እባክህ ያላንተ አራዳ የለም አይደል? ነግሬህ አይደል እንዴ? ሱ ምኑን ነገርከኝ? እነ ሳሚ የባጃጅ ቁብ ስለጀመሩ ገብቻለሁ። እጣ ሲደርሰኝ ሰጣለሁ አልኩ። ኧረ እባክህ ስታይኝ ጅል ነው እንዴ የምመስልህ? እንግዲህ ማመን አለማመን ያንተ ፋንታ ነው። እውነታውን ግን ነግሬሃለሁ። ጭራሽ ካንተ ብሶ አፍክን ትከፍታለህ። ኧረ በእናትህ ዝም በል። ምንድነው የምትለው? ቶ ለነገሩ እኔ ነኝ ጥፋተኛ። ገንዘብ አበድረህ ጠላት ትገዛለህ አይደል ነገሩ? ኧረ በእናትህ እኔ ሳበድር ያላውቅም እንዴ? እና ብታበድረኝስ? እኔ እኮ በጊዜ ነው የመለስኩልህ አይደል? እና እኔ ሳልመልስልህ አልኩ። ምን ይላል? ጭራሽ ላትመልስልኝ ማስበህ ነበር እንዴ? አቦ አታክርሩታ። በቃ አንተማ እንዴ አበድርከው አይደል እንዴ? ትንሽ ታገሰው ይከፍልሃል። ምንድነው እንደዚህ? ጊዜ ነው የምታገሰው? ኧረ እባክህ አታለቃቅስ እንዴ! አንተ ደግሞ ዝም ብለህ ሚኪ በት በልና መልስለት በቃ። እኔ እኮ አልመልስም አላልኩትም። እቁቡ ይድረሰኝ ያልኩት። እቁቡ ይድረሰኝ ይላል እንዴ? ኧረ አንተ በእናትህ እፈር። ስሙኝማ ባለፈው ቤት ድረስ መጥቶ የባጃጅ ጎማ አለቀብኝ፣ እባክህ የጎማ መግዣ በድረኝ አለኝ። ከዛ እኔም ስራ ስለቀዘቀዘ አሳዘነኝና ብር ሰጠሁት። እና የምን ችግር አለው? ሲሰጠው ግን በአንድ ወር ጊዜ ውስጥ ሊመልስልኝ ነበር ተስማምተን የሰጠሁት። አዎ እሱን አምናለሁ። እና ከሰጠው በኋላ አሁን 2 ወር እኮ አለፈው። በዚያ ላይ ጭራሽ እቁብ ይድረሰኝ ይላል እንዴ? እና እኮ ሲደርሰኝ ቢሰጠስ ምን ችግር አለው? ጓደኝነት ምኑ ላይ ነው የሚገለጸው? ቆይ እጣ ባይወጣልህ እኔ እስከ መቼ ልታገስህ ነው? ያልታገስህም እሺ አሁን ነግሬሃለሁ። ብሬን ታመጣ እንደሆነ አምጣው። ኧረ በእናታችሁ ይደብራል። ጓደኛሞች አይደላችሁ እንዴ? ምንድነው ተግባቡ እንጂ። ብሬን ይመልሳ። እኔ እኮ ግራ የሚገባኝ እንደዚህ አይነት ንዝንዝ በእናትህ ሶል ግን ምን ሆነ ነው እንደዚህ የምታካብደው? እሺ ታረጋግጥ። ብሩን ፈልገዋለሁ እኔ። እቁቡ ምን ያህል ጊዜ ነው የሚቆየው ሚኪ? ይኸው ስራ ተቀዛቅዟል። 12 ልጆች ነን። እቁቡ የሚቆየው ለ1 ዓመት ነው። ያኔ ሰጠዋል። ለ1 ዓመት እና መጨረሻ ቢደርስ አመቱ ሙሉ ልጠብቅ ነው? ስማ በአፍንጫ ታመጣታለህ። እንግዲህ አታብዛው እሺ። እና እኔስ ብር ከሌለኝ ምን ላድርግ? ብር ከሌለኝ አንተ ችጋራም ጫታ ያን ቅጠልክ ለማግኘት ሲሆን ግን ብር አታጠም አይደል? ኧረ በእናታችሁ እንዴ! ኧረ ቀስ በሉ። መንገድ ላይ ያለው ሰው ሁሉ እኮ እናንተ ተረባክሽ ማንቻ አታናጅኝ። እውነቷን ነው ይደብራል እንዴ! ምን ወርሷል? ኧረ በፈጣሪ በእናትህ ተው። እቁቡ እኮ ሊደርሰው ይችላል። ምንድነው ሰው? እኔ በቃ ቢደርሰው ባይደርሰው እኔ ምንም አያገባኝም። ብሬን ታመጣለህ። አንተ ጀዝባ አትሳደብ እሺ። አበዛው አትሳደብ። ብሬን አምጣ ብያለሁ አምጣ። ትዕግስቴን አትፈታተነኝ። አሊያ አውልቄ እንዳልጥል። ኧረ በእናትህ ሰው ሊደብራል እንዴ! አበዛው እሺ።
ሞክራ ጉረኛ። ኧረ እኔ ሰለሞን አንተ እኔን ነው እንደዚህ የምትናገረኝ? ማንን ነበር የፈለጋችሁት? ሰለሞንን። ሰለሞን ማን? ሰለሞን ስንሻው። ሰለሞን ስንሻው። ሰለሞን ስንሻው። ሰለሞን ስንሻው። ጠያቂ አለ ወደ በሩና። ወይ ሜሪዬ እንደ ቀልድ እኮ 2 ዓመት ሆነ። አዎ ያኔ እኮ እኔ ራሴን ነው የማወቅሰው። እንደዛ አስጨቃጨቁ ቢያንስ መሀል ላይ ብንገባ ኖሮ። እውነትሽን እኮ ነው። አንዳንድ ቀን ግን እውነት ሰይጣን በጣም ጣልቃ የሚገባበት ቀን አለ። እንደዛ የሚወደዱ ጓደኛሞች እንደው በጣም እኮ የሚገርም ነው። እንደው ሞት ለካ እንደዚህ ቀላል ነው። ቀኑ ሆኖ ነው እባክሽ። አሁን ሶል እንደዛ አስቦ ይመስልሻል እንዴ እንደዛ ያደረገው? ምን አስቦት ነው? እሱ እኮ ብስጭቱን ሊመታው ነበር፣ ግን ምን ዋጋ አለው? ድንጋዩ እኮ ነው እንዲሞት ያደረገው። ድንጋዩ ስለመታው ባይመታው ኖሮ እኮ በቃ ምንም አይሆንም ነበር። ያሳዝናል። ምስኪን አመጣስ በቃ። እሺ እንዴት ናችሁ? ሜሪ፣ ሃና ሰላም ነን። እንዴት ነህ? ሰላም ናችሁ? ሰላም ነው። ደህና ነህ? መስከን ደህና ነኝ አለ። ጠፋን አይደል? ኧረ አልጠፋችሁም። እየመጣችሁ እየጠየቃችሁኝ አይደል? ኧረ ምን ጠየቅን? አይመችም እኮ ለዛ ነው። ሶል ትረዳለህ መቼ። ኧረ ችግር የለውም። ከዚህ በላይ ደግሞ እኮ ገና 7 ዓመት ማረሚያ ቤት የምቆይ ሰው ነኝ። ወደፊትስ እየመጣችሁ ትጠይቁኛል። ኧረ እንደሱ አይባልም ሶሊ፣ እንደሱ እኮ አይባልም። የሰይጣን ነገር ሆኖ እንጂ አንተ እኮ ያኔ ይሞታል ብለሃል ነበር ሚኪን የመታው። ምን ይደረግ እንግዲህ፣ አንዳንድ የቀን ጎዶሎ ቀን አለ። ያኔ ንዴቴን መቆጣጠር ብችል ኖሮ መች ለስር ዳርግ ነበር። ሚኪንስ አብሮ አደጌን መቻጠው ነበር። ተው እንጂ ተው፣ በእናትህ ሶሊ፣ ያለፈው አለፈ በቃ። ምን ታደርገዋለህ? እናንተማ እያወቃችሁ ለትዬ መልካም እኮ ሚኪ አንድዬ ልጃችሁ። ምነው እኔም አብሬ በሞት ኖሮ። እናቱን አንጀት ቆረጥኩት እኮ። እና በቃ ምን ይደረግ እንግዲህ፣ ሆነው ሆኗል እኮ። ኧረ ተው በእናትህ እንደዚህ አትሁን። እንዴት ግን ስሜቴን መቆጣጠር ያቅተኛል? ነገ ለሚመለስ ገንዘብ ለጠፊ ብር ብዬ እንዴት ህይወት አጠፋለሁ ግን? ኧረ በቃ ራስን አትውቀሱ። አንተ እኮ ቆይ ሆን ብለህ እኮ አይደለም፣ በቃ የአጋጣሚ ጉዳይ እኮ ነው ሶል። ኧረ ራስን አትውቀስ እንዴ። በቃ አንድ ያላሰብነው ነገር ነው የሆነው። በቃ መተው ነው እንግዲህ፣ ምን ታደርገዋለህ? ጸጸቱስ ምነው ያኔ ብረጋጋ፣ ምነው ወደፊት የሚፈጠረውን ነገር ቀድሜ ማሰብ ብችል። ወይ ነበር ሶልዬ፣ እንግዲህ ምን ታደርገዋለህ? አዎ እንደው የሚገርማችሁ ባለፈው አንድ ስልጠና ላይ ተሳትፌ ነበርና ምን አሉ መሰላችሁ ሜሪዬ፣ አንድ ነገር ገጥሟችሁ ስትበሳጩ መጀመሪያ በጥልቀት ተንፍሱ፣ ከዚያ ከተረጋጋችሁ ወደፊት ስለሚያስከትለው ውጤት መተንበይ፣ ንዴታችሁን መቆጣጠር ትችላላችሁ እያሉ ሲያሰለጥኑን ነበርና አንዳንዴ በስሜት ተገፋፍተን ያልሆነ ውሳኔ እንወስናለን። ልክ ነሽ ሀኒ። ያው ዞሮ አሁን ነገሩ አንዴ ሆኖ ችግሩም ተፈጥሮ አልፏላ። በቃ ሶልዬ አንተም ተረጋጋ። ደግሞ እነዚህን መጽሐፎች እንድታነባቸው አምጥተንልሃል። ነገ ሌላ ቀን ነው ሶልዬ። አይዞሽ፣ እየመጣን እንጠይቃለን። አይዞህ ሶል፣ እኛ ምን መጣለን። አይዞህ፣ እሺ። ነገ ሌላ ቀን ነው እኮ። አመሰግናለሁ። አይዞህ እንመጣለን። እሺ፣ እሺ። እንደዚህ ደግሞ አትሆን። እሺ ሶልዬ። እሺ። ቻው በቃ። ቻው በቃ። ቻው በሉ። ቻው። ከጭውውቱ ተመልሰናል። የተከበራችሁ አድማጮቻችን፣ እንግዲህ ከጭውውቱ ለመርዳት እንደቻልነውም ንዴትን ባለመቆጣጠር ምክንያት ወጣት ሰለሞን በጓደኛው ሚኪ ላይ ባደረሰው ጉዳት የጓደኛውን ሕይወት ማጣትና እሱም ወደ እስር ቤት በመወርወር ለጸጸት እንደተዳረገ ነው እንግዲህ የተከታተልነው። ሶፊ ከጸጸት ያድነን። ሌላ ምንም ማለት አልችልም። ጸጸት በጣም ከባድ ነገር ነው። በነገራችን ላይ እኮ 5 ደቂቃ ብዙ ናት። የ2 የ3 ደቂቃ ትዕግስት ቢኖረው
እዚህ ድረስ ባልደረሰ ነበር። የጭውውቱ ጸሐፊ ሀብታም ግዛቸው ስትሆን ዳኛቸው መኮንን እንደ ሰለሞን፣ እሱ ባለው ይርጋ እንደ ሚኪ፣ ሜሮን ጌታቸው እንደ ሜሪ፣ ሀብታም ግዛቸው እንደ ሀና ሆኖ ነበር እየተወኑልን። የዛሬውን ፕሮግራማችን በዚሁ አጠናቀናል። የፕሮግራሙ አዘጋጅ ደስታ ጠቃ ነበር። በማስተዋወቁ ደግሞ ሶፋኒቴኒ ሰውና ደስታ ጠቃ አብረናችሁ ቆይታ አደረግን። የሳምንት ሰው ይበላል። ጤና ይስጥልን። የአእምሮ ጤና ከግራስሩት ሶከር በተገኘ የገንዘብና የቴክኒክ ድጋፍ በኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የሚቀርብ ልዩ የራዲዮ ዝግጅት ነው። የአእምሮ ጤና የአእምሮ ጤና ዝግጅቱ ብዙም በግልጽ በመገናኛ ብዙሃን ከማንወያይባቸው ጉዳዮች አንዱ የሆነው የአእምሮ ጤና ጉዳይ ላይ ያተኩራል። ግንዛቤ መፍጠርና መከላከልን ማዕከል ያደረጉ ጥንቅሮች ይቀርቡበታል። የአእምሮ ጤና የአእምሮ ጤና የሚለው ይህ የሬዲዮ ዝግጅታችን የወጣቶች ድምፅ፣ የወላጆችም የመወያ መድረክ ነው። ወጣቶች ራሳቸውንና ጓደኞቻቸውን ከአእምሮ ጤና ይጠብቁበታል። ወላጆችም ስለ ልጆቻቸው የአእምሮ ጤናን ጉዳይ የሚያስጨንቋቸውን ሐሳቦች ያነሱበታል። መምህራንም ተማሪዎቻቸውን የሚያግዙባቸውን መረጃዎች ያገኙበታል፣ ያጋሩበታልም። የአእምሮ ጤና